መርሐባ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቦቼ እንዴት ናችሁ? ሰላም ነው? ደህና ናችሁ? እንዴት ውላችሁልኛል? ከኔ ጋር ሁሉም ሰላም ነው። እኔ ነው አልሐምዱሊላህ። እንዴት አላችሁልኝ? ከኔ ጋር ሁሉም ሰላም ነው። እናንተም ደህና እንደምትሆኑ ተስፋ አድርጋለሁኝ። ዛሬም በአዲስ ቪዲዮ መጥተናል። ሀባይብ ከእናንተ የሚጠበቀው ላይክ እና ሰብስክራይብ ሼር እያደረጋችሁ ፈታ ማለት ነው። ሀባይቦቼ እንዴት ናችሁ? እንግዲህ በባለፈው ክፍለ ጊዜ እንግዲህ ቤት አስገባይ ቢለው ቅዱስ ቤት እንግዲህ የአዲሱ ፍቅረኛ መገን እኮ ነው እምቢ ብሎት ነበረ። እንግዲህ ሰላምም ደግሞ አዲሱን ሰውየው አትከታተለኝ በማለት በተደጋጋሚ እንደነገራችሁ ሰምታችሁ ነበረ። እንግዲህ በመጨረሻም አናቱን ብለው አናቱን ታስሯል። ነገር ግን ደግሞ ናቲ ጓደኛውን እየረበሸው ነበረ። አንድ ጊዜ ወይም ደግሞ ዛሬ በአጥር ዘሎ ሲገባ ያው አልከፍትለትም ስላለ እንግዲህ እንዲያስቸገረው ደግሞ ሄዶም ለኪራ ተናግሮ ነበረ። ለምንድነው በኋላ ከሞትኩኝ በኋላ አይ እናቴ እኮ ጥሩ ሰው ነበረ እያላችሁ ተማዘንና አፋችሁን ከመምጠጥ ወይም አግንጫችሁን ከመያዝ አሁን ብትደርሱ ጥሩ ነበረ ብሎ ነግሮታል ማለት ነው። ልጅቱንም አልተፋታትም ባይዘው ወይ እንዴት ነው ቅዱስን ይላክበትና ቅዱስ ቢመጣላት ምን ችግር ነበረው? እሷም ደግሞ እንግዲህ ከሆስፒታል ወይም ደግሞ ከፋርማሲ መድኃኒት እንድታዘዘላት ሰው ቅዱስ ትላለች። ምን ነው በነገር የታዘዘላት ነው የሚመስለው። ኢኒዌይስ እሱም አልመጣላትም። በየጊዜው እንግዲህ ሙራጅ አኔቶሎ የተባለች ይመስል ቅዱስ ቤት እየተገኘች ነው። እሷም ደግሞ አልመጣላትም። እሱም ደግሞ እዚህ እየመጣሽ ይሄን ሰው እያታምጭብኝ ልታስገድኝ ነው ወይ እያለ ናቲ ቦክቧቃውም ነግሯት ነበረ። እንግዲህ ዝም በል ቦክቧቃ እኔ ነኝ አናቱን ብዬ ያፈረስኩልህ እንጂ አንተማ እኮ ትንቦቃቦቃለህ ትልና ጥላው ትሄዳለች። እንግዲህ ጽናት ትናንትና ቤቷ ሰኒ መታ ነበር። ደበርበር አድርጓት እንግዲህ እንደ ጓደኛ ልትጠይቃት እንዲሁም እንድታመክራት ፈልጋ ነበረ። በነገራችን ላይ ክብሮ መጣ። ጽናትም ነፍሰ ጡር ነኝ እያለች ነው እንግዲህ መልካም መውለድ እኛ እናጋባለን፣ እንድራለን፣ እናዋልድ ያለን ምንም አይቀርብን እኮ እኛ ምንም የሚቀርብን ነገር የለም። ኤኒዌይስ ጽናት መታ አታሽ ሄደች ብላም ተነግራታለች። ኒና ቀልቃሊት እንግዲህ ምኑ ከምኑ እንደሆነ ወሬው እንደሚቀራት እኔ እሷ አላወራችሁ እኔ እኮ ተሽኮርመሜ አለማየት ራሱ ጆሮዬን እኮ መድፈን ብቻ ነው የቀረኝ። ጆሮዬንም የደፈንኩበት ሰዓት አለኝ እሷ ስታወራ። ወይ ጉዴ! እሷ ተከቡና ስታወራ አንተ ዶላር የማታደርገው ነገር የለህም። ለማናቸውም ሰኒ መታ አታሸደች። ለምን ዛሬ አንሄድም? ዛሬ ቤት ቁጭ ብለናል። ስለዚህ ምን እንሰራለን ቁጭ ብለን ስትላት አይ ባሌ መጣ እንደሆነ ቤት ያጣኛል፣ ቤትም ምግብ ገና አልተሰራም፣ ገና እሰራለሁ ስትላት አይ እና ታዲያ ምን ችግር ሰራተኛት እኮ ስትመጣ ትሰራለች። ከትምህርት ቤት ስትመጣ ሰራተኛት እንዲህ እየተማረች እንደሆነ ግልጽ ነውና እዛ ግን እቆያለሁ ብትይ ጥዬሽ ነው የምመጣት እና ታስጠነቅቅና ተነስታ ትሄዳለች። እንግዲህ ባለትዳር ሰው መቀመጫውንም መሄጃውንም ሰዓትና ደቂቃ እየቆጠረ ነው የሚሄደው። መሆንም ስላለበት ይመስለኛል እንግዲህ ጽናት ይሄንን አውቃ ተነስታ ትጠይቅ ስትሄድ ሰኒን ቤት አግኝታት ነበረ። ነገር ግን ደበርበር አርጓታል። ክብሮም ደውሎ ከዚህ ሁሉ ሰዓትና ጊዜ በኋላ ለምን ደወለ እያለች ጥያቄ በጥያቄ ሆኖባታል። ከዚህኛው ጥሩ ህይወት ልጀምር እየሞካከረች ባለችበት ሰዓት እንደዚህ ማድረጉ ተገቢ ነው ብለንም ጠይቀናል። ነገር ግን በሌላ ተያይዞ ደግሞ እንግዲህ የናሆም ሰራተኛ ያደረገችውን ነገር እያስታወሰች ሳሎን ተቀምጣ ነበረ። እንግዲህ አሰሪዋም ናሆምም መጥቶ ሄዊ እንዴት ነሽ ብሎም ሲጠይቃት ዝም ትላለች። በተደጋጋሚ ሲጠይቃት ዝም ትላለች። ሲጮህባት አቤት ምን ሆነሽ ነው? የትዴሽ ነው? አይ የዚህን ያልኮ ጨካኝ አይደለሁም ያልከተቡላትን ስትቀራ ነበረ። እንግዲህ ያደረገችውን ምሮ ላይ የምታደርገውን ነገር እያስታወሰች ይመስለኛል። ባታደርጊ ጥሩ ነበረ እንድትወጣልንም ጠይቀናል። በሌላ በኩል ደግሞ እንግዲህ የኪራ እህት እንዲሁም ደግሞ አዲሷ ሰራተኛ ቢሮ እንደተቀመጡ የኪራ እህት ያው በነገራችን ላይ ተደባዳቢ ናት። ናሂን ወይም ደግሞ ማን ነበረ ናሂ ነው ስሙ ዙሮ እሱን ሆዲቃውን አንዴ ቅንጭላቱን እያለች ከዚህ በፊት ብዙ ጊዜ ትደበድበው ነበረ። ዛሬ ደግሞ ሊያስቀናት በሰራተኛይቱ ወጣ
ወረድ ሀዴት መጣ እያለ እንዲሁ ጨፍለቅለቅ ያለ ንግግር ሲናገር ኪያ በቅናት እዛ እሳት ጎርሳ እሳት ለብሳ ነበረ። ነገር ግን አልቻለችም እና ተነስታ ወጣች። ሆን ብሎ ያደረገው ነገር እንደሆነም ደግሞ እሷም ይችኛውም ታውቃለች። አረ ምን አይነቷ ይቺ ደግሞ ወፍ ነው የምትመስለው ስትጀመር። እንግዲህ እሷን አስለቅቆ እሱ ተቀመጠ ማለት ነው። እሷ የምታደርገው ምን ያህል ነው ይሄን ሰው ለመቅረብ የሞከረችው? ለማስባል ነበር እሱ እያደረገ ያለው። ነገር ግን እሷ ተነስታ ሄደች። እንግዲህ ነገ ደግሞ ሆዲቃን በቦክስ እንደማያዝበት ተስፋ እናደርጋለን። ኒናም እንግዲህ ከሰኒ ቤት ሄደችና ያው እንግዲህ እዛ ጋር ያለ ሰውዬ ነበረ። እሷም ተነስታ ይክዶ ነው ጆከር ምናምን እያለች ተነስታ ሄደች። እንግዲህ ከሰኒ ጋር ድሮም አይስማሙም። ጆከርን ፍለጋ ሄደች። ሰኒም ደግሞ ይሄንንም እንዲያትቀማኝ የሆነ ነገር እንዳታረግብኝና ተነስቶ እንዳይሄድ እንደ ክብሮ ጥሎኝ እንዳይሄድ ብላ በማሰብ አንዴ በመስኮት ለማየት ትፈልጋለች። በተከታታይ ወይም ደግሞ በመጨረሻም ጽናትንም ጥላት ሄደች ማለት ነው። በመስኮት ተነስታ ማየቷ ሳይበቃ ተጽናት አጠገብ እንግዲህ ጽናት ምን ሆነሽ ነው እያለች እየጠየቀቻት ባለችበት ሰዓት ተነስታ ጥላት ሄደች። እንዴ ይቺ ልጅ ምን ሆና ነው? አብድች እንዴ? እውነትም ነካ አረጋት መሰለኝ። እንግዲህ ክብሮም ለበሽታ ሰጥቷት ሄዷል መሰለኝ። ነገር ግን ደግሞ ኒና ጋር ልጁን ስታየው አጠገባቸው መክነሳ ታገኝና እኛ መክነሳ ነው የምንለው። በእኛ ሀገር ምንድን ነው የሚባለው? በመጥረጊያ እየጠረገች አቧራው ልቸሙግባቸው ሞክራለች ማለት ነው። ከአጠገቡ ማንቁርቷን ይዛ ኒናን ወሰደቻት። እሱም ነፃ ሆነ ማለት። ቆይ አንቺ ምን እያደረግሽ ነው? አንቺ ያምሻል? በቃ ብርሽ በቃ ለይልሽ ሲል ጆከርም ጠይቋት ነበር። አዋብጃለሁ በቃ ለይቶልኛል፣ እንደዚህ ነው መሆን የምፈልገው ብላ እሷ መልስ ሰጥታለች። እንግዲህ ኒናም ደግሞ እንግዲህ አስኮናኝ አይደለች መችስ። ከዛም ምን ሆነህ ነው? ያንተ ባህሪ በጣም ይመቸኛል፣ ዝም ነው ሊከፋህም ምንም ቢልህም ዝም ነው ብላ ስትጠይቀው አይ ብቸኛ ስለሆንኩ ነው ብሎም ሲላት እሱ ደግሞ እሷ ለምን ብቻህን ካሁን በኋላ ያለሁልህ ብላ ስትጠጋጋ እንግዲህ ሰኒ ልኮባታል። ድሮም ቢሆን በመጥረጊያው አዞባት ነበረ። ነገር ግን ተርፋለች። እባክሽን ተረጋጊ ብሎ እሱ አረጋግቷታል። እስኪ ኒናስ ምን አለች የሚለውን ነገር ወደፊት እናያለን። ኒና እንዳትወስድባት ምን ያህል ስሜት አላቸው ብላ ለመሰለል የምታደርገው ጥረት ግን ተመችቶኛል። ኤኒዌይስ እንግዲህ ሰራተኛ ተብላ የገባችው ከምሩ ዘንድ እንኳን ሰራተኛ እንኳን ልትንከባከብ አይደለም ሲጀመር እየጎዳቻት ነው። ከዚህ በፊት እንግዲህ ጨው ሰታት ነበር። ዛሬ ደግሞ አንቺ ድራማ እየሰራች ነው አልታመምሽም እያለች እጇን እያነሳ ትጥላታለች ማለት ነው። እንግዲህ ድንገት እናት ተብዬ ትስመታለች። ከዛም በኋላ አንቺ ልጅንም እያደረግሻል ነው ሲጀመር ካሁን በኋላ አጠገቧ እንዳደርሽ ለራውን ስራ ብትሰሪ ስሪ፣ ለእሷ ግን እኔ ያለሁ ትላታለች ማለት ነው። በሌላ በኩል ደግሞ እንግዲህ መንቃራዋ የቢሮ ሰራተኛይቱ አዲሷ ሰራተኛይቱ እንግዲህ ስራውን ጥታ ስትሽከረከር ድንገት አለቃ ተብዬው መጥት ይላል። አይ መከራሽ። እንግዲህ ሰሞኑን ማባረሩ አይቀርም። ስሞታም ደግሞ ለወንድሙ አሚን ለጓደኛው ተናግሮ ነበረ። ምን ላርጋት? ላባራት ወይስ ምን ላርጋት? እኔን ከማቃጠል ውጭ አንድም ነገር አታደርግም። ደግሞ ግን ያው ስትሰራ ጎበዝ ናት። ቢሮ ትተኛለች፣ ዶንዶና ታስቀምጣለች፣ ከዛ ትደበቃለች። እኔን ከማቃጠል ውጭ ምንም ነገር ስራ የላትም እያለም ይበሳጫል። እንግዲህ ትንሿ ትምህርቷን ብትማር ምን ችግር ነበረው? እየመጣይ ወይ ፍቅር ወይ ፍቅር ፍቅር አወዛወዘው የኪራ ሚዜ። እንግዲህ እሷም ደግሞ ተጠራች ተብላ ስልክ ትደውልና አንዷ ጓደኛዋ ኢዛና ጠርቶሻል ትልና ትሄዳለች ማለት ነው። እሷ ደግሞ ስትሄድ ትፈልግሃለች ተብዬ ነው የመጣሁት ብሎ አጠገቧም ቢመጣም እኔ አልፈለኩም፣ እኔ አላልኩም፣ ማን ነው እንዲህ አለ ብላ እሷን ብትነግረው አይ ይሄንን ውበትሽን ተጠቅመሽ ባትመጻደቂ የተሻለ ነው ብሎ ግፍትሯት ይሄዳል። ከዛም በኋላ ደግሞ እሷ ራሷ እንግዲህ ምን
እንግዲህ ታውቃላችሁ የዚህ ዘመን ጓደኛ አሲሩ ውስጥ የሆነ መድኃኒት ትከትና ትሰጥና አደነዝዝና የሆነ ካፌ ውስጥ ትከታታለች። ከዛ ካፌ ውስጥ ከወሰደቻት ደግሞ ለሆነ ሰው ትደውላለች። ይሄን ሁሉ ኢዛና የሚባለው ሰውዬ ይከታተላል። ከዛም በመቀጠል ከተከታተለ በኋላ የሆነ እስቲ እዚህ ጠብቂኝ እንዳትንቀሳቀሽ ትልና ጥላት ትሄዳለች። ነይ ነይ ይልና ኢዛና የሚባለው ሰውዬ ወይም ልጅ ደግሞ ትንሿን ይዞ ቤቱ ሄዷል። ስትመጣ አጣቻት። የት ሄደች እያለች እንተ ስትል ነበረ። ነገር ግን እሱ ከወዲሁ ደርሶላታል። ምንም እንደማትሆን ተስፋ እናደርጋለን። ነገር ግን አሟት ወድቃ ነበረ። ምን ተፈጠረ የሚለውን በሚቀጥለው ክፍለ ጊዜ እናያለን ማለት ነው። በሌላ በኩል ደግሞ ሰኒ ምሩን ለማየት ሄዳ ነበረ። ምሩን ላያት ብላ ወደ ክላስ ውስጥ ገባ። ምሩም ደግሞ ለሷ ለማናገር እና የሆነ እንቅስቃሴ ነገር አሳይታ ነበረ። ከምን ጊዜውም ሻል ያለ እንዲሁም ደግሞ ለየት ያለ አሳይታ ነበረ። ነገር ግን ነቃሽ መናገር ጀመርሽ ምናምን ብላ በድንጋጤ ብትናገርም ሰኒ ነገር ግን አንድ ነገር ብላት ነበር። እሱም ደግሞ እስክሪብቶ ስጭኝ፣ እስክሪብቶና ወረቀት ስትላት አዋለች። ያው በምልክት ማለት ነው። እስክሪብቶና ወረቀት አምጥታ የሆነ ነገር ልትጽፍ ስትል ሰራተኛቱ ትመጣና የሆነ ነገር ስትላት አይ የታዘዘች ናት ስትልና ሰኒም ደግሞ ትተውና እስክሪብቶና ወረቀቱን ሰታት ሳትጽፍ ጥላት ትሄዳለች። ያው እንግዲህ ስራዋ ነው በማለት ስራዋን አክብራ ትስራበት በማለት እሷም ደግሞ ያን ጥላ ሄዳለች። ምን አደረገች ሰራተኛይቱ የሚለውንም ነገር ወደፊት እናየዋለን ማለት ነው። ከዛ በፊት ትንሿና የቅዱስ ፍቅረኛ እንግዲህ መከራቸውን አዩ እኮ በማያውቁት ሰው። እንዴ ፍቅር በግድ ነው እንዴ? ወይኔ ዘንድሮ ይሄማ እንዲያውም እንደ በረሮ እጨፈልቅሻለሁ የኔ ካልሆንሽ እያለ እያስፈራራት ነው። እኔ አንተን ብሞት ይሻለኛል የታባካካለሁና ነው ሳላቅህ እምወድህ እኔ ተወደድኩሽ በቂ ነው እያለም ለማስገደድ ሞክሯል ማለት ነው። በሌላ በኩል ደግሞ እንግዲህ ቀስ ብላ የሄደች እንዴ ፎቶን ታይ ነበረ ጽናት ማለት ነው። እንዴ ምነው አገረሸባት እንዴ ልጅቷ ምን ሆና ነው? አይ ፈጣሪ እሱን ሰጥቶኛል በልጅ ቢባርከን ደግሞ ምኞቴ ነው እያለች ድንገት ከኋላ ኒና ላሊበላይቱ ትሰማታለች። እንዴ ልጅ ሲባል ሰማሁ አረገሽ እንዴ ብላም ስትጠይቃት ድንገት ትንሿን ትጠራና ትንሿ እንግዲህ ጽናት እንክብካቤ ያስፈልጋታል፣ በደንብ ተንከባከቢያት፣ ስራ እንዳትሰራ፣ ከባድ ነገር እንዳታነሳ ምናምን ትላታለች። አረ ተረጋጊኝ ያላረገዝኩም ብላሷም ታረጋጋታለች ማለት ነው። እንደገና በኋላ ታኮርፋለች። ነገር ግን ደግሞ በዛው ልክ ደግሞ ተወዳታለች ማለት ነው። ቤቱን እኮ በቃ አንበራጎደችው እኮ ትልና ደግሞ ታዝናለች ማለት ነው። ወይ ጽናት ተወዳታለች፣ በደንብ እኮ ነው የምትወዳት። ከካሜራ ጀርባም እኮ ተወዳታለች። ላሊበላ ያው ከሰኒ ቤት ጥላት ስለሄደች ይሁን ነው ደግሞ እንደዚህ እኮ ነሽ ጥለሽኝ ሄድሽው ብላም ስትጠይቃት ኧረ እኔ ባልሄድ ይሻለኝ ነበረ እና ያው እንግዲህ ማን ነው ሰኒ ቆሌዋን ስለገፈፈቻት ከዚህ በፊትም ያው ብዙ ተመሳሳይ ነገር ስለሚጣሉ እሷና ሰኒ ያው ተከታታይ ነው የሚመስሉት ሲጣሉ ማለት ነው። ነገር ግን እልቅስ ሰኒ ትንሽ ከሆነ ሰዓት በኋላ መጨለሏ የማይቀር ነው። የምትወዷት ከሆነ ካሁኑ ልትመልሷት ይገባል። እሷ ባገኘች ቁጥር የሆነ ነገር ነው የሚሰማት። ከኔ ምን እንደምትፈልግ አላውቅም። ጓደኛ ለመቼ ነው? ስለዚህ መልሷት የሚል ነገርም አንስታለች። እውነቷን ነው። ሰኒ ማለት ሳይሆን የሚችሉትን ያክል ምክር መስጠትና በጓደኝነት መልኩ እንግዲህ የጓደኝነትን ጥግ ማሳየት አስፈላጊ እንደሆነም ተናግራለች። ማን ነው? ኒና ላሊበላዋ ማለት ነው። እውነቷን ነው። ሰው ከወደደ መምከርና ከጥፋቱ ማስቆም ነው።